ሰላም ድንሽ እናንተኛችሁ እንዲያብረሽና ሩት አስተኛችሁ ነው ጥያቄ። ሰላም ገባችሁ ምናምን ነው። እንዴት ናችሁ? አላይሽም? ቤት ብንሳሳ በፎቶ እናውቀዋለን። ይቅርታ እንደዛው ተብሎ የሚገባበት ቤት አይደለም። በመጀመሪያ እንዴት ነው የሚገባው? ተከርበታ ነው። የተከበረ ቤት ነው። ዘው ብላችሁ ስትገቡ አይደብራችሁም እንዴ? አይደብርም እኮ ውጡልኝ። እሺ ቆይ የጌሙ ብስጭት ነው ወይስ አንተ ደግሞ እንዳሽቃበጥክ ነው። ቢያንስ ከወንድ ጋር ስራ ከሴት ስራ ትርመጥመጥ ያው ምን ነበር? ምንም አይልም። ይገበር ነገር ነው። እሺ አሁን ማስመሰላችሁን አቁሙና ነው። ማን ነው እያስመሰልን? አይደለም እያስመሰልን አይደለም። ምን ትሰራላችሁ ነው? ቤት ምን ትሰራላችሁ ነው? ቤት ቀላል ነው እንደምታስመስሉ። ኧረ ቤት ያብብናሽ እኛም ቤት ታረቅን ነው እንዴ? እኔ እናንተ ስለታረቅን ነው። ታረቅ ነው ገባ። መጥፎ ነው እናውቃለሁ። ውጣልኝ ከዚህ ቤት። ኒያር ነው ቤት ሽፋክሽ ነው ቃስ ነገር አለ። ማሽቃበጥ ነው ያለች ኤሲ ምናምን ኤሲ ምናምን ጥሩ አይደለም ብዬ ነው። ቤት ከታርጉልኝ ይሄ ድራማ ነው። ሜሪ በጣም ሰላም ነው። እኔ ቆንጆ ግን ስታምሪ እኔ ፍቅር እርሜል ላይ እኔ ቀጫጫ ምንሽ ነው ቀጫጫውን ደግሞ ብርቆ ምድረበት ወንድ ልጅ ሜሮ ለምንድን ነው የመጣሽው? ቤቴ በእናትሽ በጣም ጭቅላት ያሳይሽ። በጣም ነው የምትረብሽ ከምልሽ በላይ ደግሞ ዝም ብሎ ዘው ተብሎ አይገባም። አስወጣችሁ ለምን ቤት ሄደሽ እንደመጣሽ ንገሪኝ። ግፍትር አድርገሽ ነው ቤት ድረስ መምጣት አይጠበቅብሽም። ስልክ አላነሳም ስልሽ ቤት ድረስ መምጣት ጀመርሽ። ይሄን ያህል ማለት አይጠበቅብሽም። ይሄን እኔ እንደ ሀሳብ ይሁን ነገር ምንልሽ ነገር አለ እና ያው እንደ ሴት እርምሽን የምታወጪ እንደ ሴት እንዳይገባሽ እንደ ሴት እንዳይገብርሽ አረፍ በይ። ቁማ እንዳትነግሪያት አረፍ ትበል። ቁማ እንዳትነግሪያት ትወድቃለች። ኦኬ እውቀት ስለ እውቀት ብዙ ጊዜ ስለምታወሪ ነገር እናንተ ናችሁ ዝም ብላችሁ የምታወሩ። ባይዘዌ የተማረች ልጅ ናት ሄርሜላ። ፀሐይ የሞቀ ሀገር ያወቀ ያልተማራችሁ ማን እናንተ ናችሁ። ባይዘዌ ወዘሮ ማንሽ ሜሪ ማለት ነው። ብርቅ ነው ባለጌ ነገር ነው። ትልቅ ለአንቺ ይሄን ሁሉ አስደርገን የምንመጣው ኬታ ምትል ነው። አትጩ። ለእኔ ማሳየት ደግሞ ይጠበቅባችሁ ነበረ። ትሰምኛለሽ? ይሄ የሩታ ነው ወይስ የማን ነው? ግራ አንቺ ነሽ እኮ በጣም ስለ ትምህርት የምታወሪው ማሬ። ይኸው እኮ ፈረደበት ይሄ ወረቀት ጋይዝ። አስታወሳችሁ? ሩታ አንድ አመት ሙሉ የፍቺ ወረቀት እዛ ስትዞር ነበር። አሁን ደግሞ የእርግዝና እንዴት እንዳስጠላችሁ አትፈልጋቸው ሙጡላት የላቸውም። የበላን ነው ሴት ማተብ የለም ያለ ማን ነው? የእሷ ሊሆን ይችላል፣ የአብርሃም ግን አይደለም። አዎ የዳዴ ነው። በጣም ስርዓት ያላት ሴት ነች። አይተናል። ኧረ አይተናል፣ ስርዓት እንዳላት አይተናል። በጣም አንቺ አለማመን መብትሽ ነው። እዚህ ነው ያለው የፈለግሽው ጋር ቤት ላይ እንድትቀመጡልኝ አልፈልግም። ውጡልኝ። ምንድን ነው እዚህ ተቀመጠ ተቀመጠ ደግሞ መቀማት ይችላል። ለምን ወደ ጸብ ምናምን የምትወስጂው? እኛ እያወራንሽ ያለ ነው። ይሄ ማውራት አልፈልግም እኮ አልደረስኩብሽም። አትደርስብኝ። አልደርስብሽም። ሩታ ትወጣበት በቃ ማለት ትወጣበት። እናንተ ምን ቤት ናችሁ? እስከሚልሽ ድረስ እንደምትናደጁ ባይዘው ማለት ነው። አንቺ ነሽ የሰው ቤት ውስጥ አልገባችም። በሩን የከፈተችው ሩታ ናት። ቤቷን ትጣወጣችሁ ሩታ ናት። አለቀ። ፈልጎ ነው ሄርሜላ ጋር የመጣብሽ 4 ነጥብ ዋጭ አዳሜ ወዶቼ። እንግዲህ ዳንና ሜሪ እንግዲህ አላቅም እዛን ቀር ማለት ነው አብርሽና ሩታ እናንተ ናችሁ እንዲያብራችሁ ማለት አብሮ እንዲተኙ ልጅ እንዲፈጥሩ ያደረጋችሁ። ይሄ ወረቀት ደግሞ ፈረደበት። እንግዲህ ዝም ብላችሁ ስሙኝ ጋይስ፣ ፈረደበት። ከዚህ በኋላ በነገራችን ላይ ከዚህ በፊት ሩታ እንፋታ ብላ
ከአብርሽ እንግዲህ ካልተፋታን ብላ ያዙን ልቀቁኝ ለያዙ መለመና ያልቀረ ማለት ነው ያዙን ልቀቁ ስትል ነበርና ስትዞር ወረቀቱን ይዛ ስትዞርበት ነበር። አሁንም ደግሞ ይሄ ሁሌ እንደዞሬ ነው። እንግዲህ አስቡ። በጀመራ ኤፍሬምና ሩታ ሰሩበት። ይሄ የራሱ ማለት ነው ጋይስ፣ ይሄ እርግዝና ምልክት ማለት ነው። ሰሩበት። ከዛ ደግሞ እነዚህ ተቀበሉ። አስቡት ጋይስ፣ አስቡት። እነዚህ እኮ ዝም ብሎ ጌም የተጫወቱ ነው እውነት። አሁን በልጅ ይቀለዳል። ሲቀጥል ደግሞ ዳንና ሜሪ ምን ቤት ነሽ? ሩታ እኮ ትወጣ። በቃ ባለመያዝ አለባት፣ ባለመመለስ ያለባት ማን ነው? ባለቤቱ ነው። ሩታና ሩታ በቃ ከህይወታችን ውጪ ልጅ ሁለተኛ ልጅ አርግሻለሁ ከልጆች አባት ጋር ልጆችን ማሳደግ ይፈልጋሉ ብላ እሷ ናት በቃ ሁሉም ነገር መጨረስ የምትችሉ። እስከ መቼ ነው ግን? እስከ መቼ ነው እናንተ ግን? እኔ እኮ ሩታን ያገባችሁ ሁላችሁም ናችሁ፣ በሩታ ዙሪያ ያላችሁት ናችሁ ሩታን ያገባችኋት። አሁን ይሄ እኔ አታፍሩም ግን? በስላሴ ስም ኧረ ጌታ ሆይ የድፍረታችሁ ድፍረት ግን የድፍረታችሁ። ሰላም ቤተሰብ እንዴት ናችሁ ግን? ደህና ናችሁ? ሄርሜላ የኔ ፍቅር ዛሬ ደግሞ ምጥጥዬ ሆነችብኝ እናንተ፣ ትንሽዬ ልጅ ማለት ነው። እና በቃ እኔ ምን ልበላችሁ፣ አነጋገሯ እንዴት እንደሚጣፍጠኝ ልነግራችሁ አልችልም። ስርዓቷ በስርዓት ሆነ ስታወራችሁ ነበረና እነዚህ ያልተማሩ ምድራ ምን ልበላችሁ፣ ማሳደብን አልፈልግም ግን ምን ቤት ናት ሄርሜላ? እስቲ አንድ ቀን እኮ ሩታ በራሷ ትዳሯን አስተካክላ አታውቅም። አንድ ቀን እውነት ትዳር የምትፈልግ ከሆነ እኮ ከዚህ በኋላ ልጆችን በቃ አብረን ማሳደግ አለብን ብላ በስርዓት ሌላ ሰው ማስገባት እኮ ሌላ ሰው መጥራት የለባትም። በጣም በህዝቡ የተጫወቱ ነው። በህዝቡ የተጫወቱ ነው በጣም። በተለይ ሩታና እነዚህ ከሩታ ጎን ያሉት በጣም የተጨማለቁ በጣም። እስቲ ምን ቤት ናችሁ? ዳኒና ሜሪ ምን ቤት ናችሁ? ሄርሜላ ጋር ምን አፍ አላችሁ? ምን እግር ኖራችሁ ነው እሷ ቤት ሄዳችሁ? ስቀጥል እኮ ለምን አይደለም ባይዘዊ ሄርሜላ በቀደም በቃ እኔ ካንተ መራቅ ፈልጋለሁ ወይን አሎ በለኝ ወይን የለውም በለኝ ብላ ለምና ስለጠየቀች የፍቅር ጥያቄ እኮ አይደለም የጠየቀችው። ባይዘዊ አፈቅራለሁ አለች፣ ለተወሰነ ጊዜ ጠብቃለች። ከዛ ውጭ ግን አንዴ ያዝ ያረጋታል፣ አንዴ ለቀቅ ያረጋታል። ስለዚህ ቁርጤ ማወቅ አለብኝ። እስከ መቼ ነው በአንተ ፍቅር የምንገላተው? ንገረኝ እኮ ነው አለች። ትፈልገኛለህ ወይስ አትፈልገኝም? ንገረኝ ነው አለችው። ከዛ ውጭ ግን እኮ ፈልጎ መሰለኝ ፍቅር ስላገኘ ክብር ስላገኘ። ከዛ ውጭ ግን ምንም ሄርሜላ ምንም አልገባችም። በሩን የከፈተችው ሩታና ሩታ ነው። 4 ነጥብ ይሄን ልንገራችሁ። ቤቷን ትታ ባትወጣ ያዙን ልቀቁኝ ብላ ጀግና ከቤት ውጪ ስትባል ሆይ ብላ ቤቷን የተከራየችው ለድራማ የሚሆን እሷ ናት የወጣችው። ወንድሞቿን ባለቤቷ ስታደበድብ የነበረችው ሩታ ናት። በር ከከፈተች ታዲያ ማንም ይገባል? እኔም አልተወልሽም እንኳን ሄርሜላ በእነሱ ህይወት የገባሽው ሄርሜላ ናት አለችው ሜሪ ማለት ነው። አንቺም የገባሻል እንደ አንቺ ታዲያ የራስሽ ህይወት ውስጥ ነሽ እንዲ ያለሽው በዚህ ሰዓት። ምን ቤት ናት ሄርሜላ? ምን ታርግ? በጣም ነው የሚያስጠላው። ለማንኛውም ሄርሜላ የኔ ጀግና ወደፊት የኔ ውድ ሩታ አሉ አስገድዳ የደፈረችው። ወንድ ልጅ ይደፍራል ይባላል እንጂ ሴት ልጅ እኮ ሲደፍር የት ነው አይታችሁ ብታውቁ? ኧረ ሁሌም እንደተዋረደች ነው። ገና ትዋረዳለች። አትመሳይ ያዛቸው እኮ የአብርሃምን ቪዲዮ እንደዘጉ ዛሬ ቪዲዮ እንደዘጉ እኮ ኤፍሬምና ሩታ አታት ያዛቸው። አታት ቅዘን በቅዘን ኤፍሬምም መዘግዘግ አለብኝ። ይታጠባል። ዳኒ የወንድም ጠላት በናቱ ይተከል። ኢራቁን ፎቶ ያኔ ስትይዘው የት ነበረ? ሊከራከር ለምን አልመጣም? በናቱ ይተከል። የሱን ስም ሳይጠቅ ብሎ ከሄደ አርፎ ለምን የራሱን ህይወት አይኖርም? ምን ነው ደውላ ለነገሩ ኤፍሬም ሲጠይቅ በውስጥ መስመር ሰው ደውሎ ነበር። አላስቀምጣለችኝ ኤፍሬም አላስቀምጣለችኝ እና ይቅርታ ብና ኤፍሬም ነኝ እግሩ ነው ወርቃ የባህል ቅዳሜ ዕለት ኤፍሬም ቤቷ እንዲመጣ
ኡብናት ያልፈለገውን ልጅ በግድ ትዳር ይሆናል ማለት ነው። ምን ማለት ነው? አይደለም እሷ ማለት ነው እኔ ተጎድቻለሁ ተበድያለሁ ብትለው ማለት ነው። ብትበደል በግድ ደፍራ ወንድ ልጅ ከወንድ ልጅ ከሌላ ወንድ አርግዛ አርግዤላለሁና ናካ ማለት እኮ ብልግና እኮ ነው። ይሄ ውርደት ነው። የምት አሰዳለች ይረካሽ ሌዛ ያቺ ሌዛ ጋሽዬ ደግሞ እንደፈለገ ይሁን በቃ ምን የሚጣፍጠው ናት። በቃ ጎበዝ የኔ ፍቅር የኔ ማኛ የተለየ ነው። ጣሙ ራሱ የተለየ ነው። እንዴ ዛሬ እኮ ወንዝ ጋር በቃ ጀሪካ ጋር ነው እኮ የነበርኩትኝ። እንዴ እንደዚህ አይነት ነገር እንደዚህ አይነት ጣፋጭ ማር አሰል የሆነ ነገር አለ ብሏሉ። በቃ ጣፋጭ ሆንሽ፣ በቃ ሁሉ ነገርሽ መልክሽ ይቀልዳላችሁ። ተቀብላችኋል። ተራ በተራ ጅብና ባንቺ እጅ ብቻ ነው በቃ ጉር ንንገራችሁ እሁርነት የአብርሽ እናትና አባት ወደ ዕቃዊ ቤት ሲሄዱ የአብርሽ አባት ወደ ቤተክርስቲያን ሲሄዱ ተገናኙ። ከዛ የአብርሽ አባት ኑ ወደ እግዚአብሔር ቤት እንሂድ ሲል አረ እኛ ወደ ሰይጣን ቤት ነው የምንሄደው ብለው መልስ መለሱ። አያችሁ ልዩነት ብሎ ተናገራ አሉ ገና ብዙ እናለን። ጎጅዬ መጣለች አስገቢያት። ጎጅዬ ራሷ ናት የደፈረችው። ማን የደፈራት? ጀመር እንትን ፈልጋለሁ ቡታጅራ ላይ ከአብርሽ ሌላ ወንድ የለም ማለት ነው። እሱ ምንም ቤት የሚሰራበት ይኸው አንቀባረራት። እሷም ሰውነ ዛሬ ይበዛለት ከፈለገ ከዚህኛው አይሽና ተወለድለት ክብር የሌለው የሩታ ፈለግም አንቺ ደፋር እያላችሁ ማለት ነው። ሁላችሁ ጻፉ ለማኙላ